እሺ ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እምነት ሰሚ ነው አካሉ ነኝ። እንግዲህ ይሄንን መርሃ ግብር ሳዘጋጅ የተለየ ነገር አይደለም። እስቲ ፍላወሪት ቻን ሰምተነው እንምጣ። የትም አገር ሴት የማላውቀው ከተማ ሴት ጉግል አድርጌ የምበላው ሙስሊም ምግብ ቤት በእውነት የትም አሜሪካ ውስጥ እንኳን ሴት ሬስቶራንት በፈልገው የሙስሊም ምግብ ቤት። ለምን ሐራም ነገር አያደርጉም እነሱ፣ ሐላል ነው፣ ኤቭሪቲንግ ሐላል ነው የሚያደርጉት። ስጋ አምኜ የምበላው እኔ ሙስሊም ቤት ነው፣ ወደድክም ጠላ። የምሬን ነው የምላችሁ፣ እግዚአብሔር ምስክሬ ነው። እኔ የትም ሀገር አሜሪካ ውስጥ የሆነ ቦታ ሴት ሰርች አድርጌ መጀመር ካጣው ነው የአሜሪካ ምግብ የምበላው እንጂ ሙስሊም ምግብ ቤት ነው በላው። ጨዋ ናቸው፣ ንጹህ ነው። ለገንዘብ ብሎ ሐራም ነገር ቆሻሻ ነገር አያረጉ። የትም እንግዲህ እንደሰማችሁት ነው። ፍራኦል ኢቲቻ የሚባለው እንግዲህ ክርስቲያን ነው። በእርግጥ በጣም መልካም ሰው ነው። ብዙ ነገሮችን ያደርጋል። ቲክቶክ ላይ ሲዘዋወር ነው ያገኘሁት ይህን ቪዲዮ ማለት ነው። ይሄ እንግዲህ የተባለበት መነሻ ሀሳብ የሙስሊም ምግብ ቤት ገብቶ መብላቱ የክርስቲያኑን ምግብ ቤት ለማጥላላት ወይም ሃይማኖትን ለመንካት ታስቦ አይደለም። እኔም አሁን ይህን ቪዲዮ ሳዘጋጅ ክርስትና ሃይማኖትን ለመንካት ሳይሆን ወይም የኦርቶዶክስ ሃይማኖትን ለመንካት ሳይሆን የምግብ ቤቶቹ ባለቤትን ነው የሚመለከተው። የክርስቲያን ምግብ ቤት፣ የሙስሊም ምግብ ቤት ተብሎ የተቀመጡ አሉ። እነሱን ለመንካት ነው፣ ወደ ሃይማኖቱ ውስጥ እንዳታስገቡት ነው። ገብቷችኋል አይደለ? ስትሰሙ ይህን ቪዲዮ እስከ መጨረሻ ከተከታተላችሁት ልታገኙት የምችሉት ሀሳብ ወይም መነሻ ነገር ምንድን ነው? ይሄ ቪዲዮ የተዘጋጀበት መነሻ ሀሳብ ሃይማኖቱን ከፍ ዝቅ ለማድረግ ታስቦ ሳይሆን ምግብ ቤቶቹን ነው። ምግብ ቤቶቹ ባለቤት አላቸው አይደለ? የክርስቲያን ምግብ ቤት ብሎ የከፈተው ሰውዬ ስጋ ቤት ወይም እንደዚህ ውስጥ ላይ መጠጥም ምንም አድርጎ የሚሸጠው፣ የሙስሊም ምግብ ቤት ብሎ የከፈተው ስጋ ቤት ከጎን ደግሞ እንደዚህ የሆነም ለስላሳ ምንም ውሃ መጠጦችን የሚሸጠው እነሱን ሰዎች ነው የሚመለከተው። ሃይማኖቱን አይመለከትም ልላችሁ ፈልጌ ነው። ስለዚህ ስትሰሙ ከሃይማኖት እሳቤ ውስጥ ወጥታችሁ የስጋ ቤት ባለቤቶቹን የክርስቲያን ስጋ ቤት፣ የሙስሊም ስጋ ቤት ብለው የከፈቱትን ሰዎች ለማንሳት ነው። እነሱን ነው ምንተቸው በዚህ ቪዲዮችን ማለት ነው። ትክክለኛ ነገር ነው። ፍላወሪት ኢቲቻ የተናገረው ነገር ትክክለኛ ነገር ነው። አዲስ አበባ ላይ ብዙ ነገር ነው የምንሰማው። ክፍለ ሀገር ላይ ብዙ ነገር ነው የምንሰማው። የአህያ ስጋ፣ የበሬ ስጋ፣ የእንትን ስጋ እየተባለ የአይጥ ዱለት እየተባለ ስንት ሆቴል ታሸገ ምናምን ሲባል በጭምጭምታ በምን በአፈታሪክ በሆነ ተላላፊ ወሬም እንሰማለን። እነዚህ ነገሮች በብዛት የምንመለከተው የት አካባቢ ላይ ነው ስንል የክርስቲያን ስጋ ቤት አካባቢ ላይ ነው። እስቲ ይሄን ቪዲዮ አይተን አንዳንድ ስጋ ቤቶች ላይም ተቀላቅሎ ሲሸጥ እንደተገኘ ገልጸዋል። አሁን ኢንፎርማሊ ባደረግነው አሰስመንት ወደ ፉድ ቼኑም እየገባ ነው። ወደ ማህበረሰቡ ከስጋ ቤቶች ጋር ተቀላቅሎ የአህያ ስጋ ወደ መሸጥ እየሄደ ነው። ባለፈው የዛሬ 2 ሳምንት አካባቢ አሰላ ጋር 1-3 የስጋ ቤቶች ተገኝተዋል፣ አይደንቲፋይ ተደርገዋል። የአህያ ስጋዎችንም መሸጥ የጀመሩ ማለት ነው። አሰላ የአህያ ቄራ ምንም እንኳን ለውጭ ገበያ ታስቦ ቢከፈትም ከቅርብ ጊዜ ወዲህ በአሰላ አካባቢ ያሉ ስጋ ቤቶችም ስጋውን ለሽያጭ ሲያቀርቡ እንደተገኙ ብሩክ ኢትዮጵያ የተሰኘ የእንስሳት ጥበቃ ድርጅት ተናግሯል። በአገር አቀፍ ደረጃ በመንግስት እውቅና የተሰጠው የአሰላ የአህያ ቄራ አለ ያሉት ዳይሬክተሩ በቀን ከ100 እስከ 300 አህዮች ለእርድ እንደሚቀርቡም ተናግረዋል። ባለፈው ዓመት የአሰላው ጀምሯል። በቀን ከ100 እስከ 300 የሚደርሱ አህዮች እየታረዱ እንደሆነ መረጃዎች ያሳያሉ። አብዛኛው ትኩረቱ ምስራቅና ምዕራብ አፍሪካ ላይ ነው። የዚህ ዶንኪ ስኪን ትሬድ ፎከስ የሚያደርገው ካለው ፖፑሌሽን እና ሉዝ ፖሊሲ አኳያ በመነሳት ነው እየተደረገ ያለው። ያው እንደሰማችሁት ነው እንግዲህ አሁን ደብረ ዘይት ላይ ወደ አቢሲኒያ ብረት ማቅለጫ አካባቢ ወይም 60 ሺህ ነው ምናምን የሚባል ቦታ አለ። ፋብሪካዎች ጥይት ማምረቻ ምናምን ያለበት እዛ አካባቢ ላይ የአህያ ቄራ አለ። ለእንትን ነው ለቻይናዎች ለምንድን ነው? እኔ ብዙ ጊዜ እንግዲህ እዛ በፊትም 2010 ምናምን በነበርኩ ሰዓት ላይ ዛሬ 8 ዓመት ከዛም ወደዚህ ምናምን ባሉት ጊዜያቶች የአህያ ቄራ አለ ይባላል። ኮምቦልቻ ላይ የሆነ የፈረስ ነው ምናምን ቄራ አለ ለራሻ ምናምን የሚላክ ይባላል። ብቻ የደብረ ዘይቱን በአይን አይቼዋለሁ። አሁን ላይ የሰማችሁት ደግሞ የእንትኑ ያሰላውን የአህያ ቄራ እንግዲህ የተዘጋጀው ለምስራቅ አፍሪካና ለሩቅ ምስራቅ ሀገራት ተብሎ ነው የተከፈተው። ከ120 እስከ 300 አህዮችን በየቀኑ ያርዳል። ግን በመሀል ገጠመኝ ደግሞ ምንድን ነው?
በየሆቴሎች ውስጥ ገብቶ እየተሸጠ ነው የሚል መረጃ ነው እንግዲህ የምታዩት ማለት ነው። ስለዚህ አሁን እነዚህ ስጋዎችን የአህያ ስጋን እያስገቡ የሚሸጡ ባለሆቴሎች ምኖች ናቸው? በጣም አሁን መጀመሪያ ላይ እንዳየነው ፍራኦል ኢቲቻ የተናገረው ነገር የሙስሊም ምግብ ቤቶች በጣም በቃ ፈጣሪን የሚፈሩ ናቸው። እንደዚህ ማይሆን ነገር የአህያ የአሳማ የምን አያደርጉም ለብር ብለው በብዛት እኔ እፈራለሁ የክርስቲያን ስጋ ቤት ገብቼ መብላት ምናምን ብሎ ሲያነሳ እውነቱን ነው። በብዛት አሁን ታሸገ፣ ተዘጋ፣ ተቀረቀረባቸው፣ እንዲህ ተደረገ፣ የእንትን ስጋ ሲሸጡ ተገኙ የሚባሉ የክርስቲያን ስጋ ቤቶች ናቸው። ክርስትናን ወክሎ ሳይሆን ግን የክርስቲያን ስጋ ቤት ስላሉ እንግዲህ እነዚህ የክርስቲያን ስጋ ቤት ባለቤቶች ሰዎች በጣም ደፋሮች፣ ገንዘብ የሚወዱ ለገንዘብ ሲሉ ምንም ነገር ማድረግ በቃ ምንም ነገር የሚያደርጉ ሰዎች ናቸው። እኔ እንደው የሆነ እንትን አልበል ስም አልጥራና የሆቴሉን ስም ምን ገጠም የሚመሰላችሁ እንትን አዳማ ነው 2007 ዓ.ም ነው። የዛሬ ስንት ዓመት ማለት ነው? የዛሬ 11 ዓመት ማለት ነው። እንግዲህ የዛሬ 11 ዓመት ትልቅ ስጋ ቤት ነው፣ ጥሬ ስጋ ምናምን የሚሸጠው እና ከዛም በኋላ በሬ ያው ሙሉ 2-3-4 በሬዎች ስለሚያርድ ስለሚባል የክርስቲያን ስጋ ቤት ነው። ምን ይደረጋል? እኔ የዛኔ ብዙም እንግዲህ ትልቅ አይደለሁም እንግዲህ 20 ዓመት አካባቢ ነኝ፣ 19 ዓመት እንደዛ አካባቢ ነኝ። በቃ እንደዛ 18-19 እንደዛ አካባቢ ነኝ። በጣም የሆነ ፈጠን ያልኩ ሰው ነኝ በዛን ሰዓት ላይ። ምንድነው የሚደረገው? እኔ ደሜ ኦ ፕላስ ነው። ስጋ ምናምን መብላት በጣም እወዳለሁኝ። እንትን ይለኛል ብቻ እጠቀማለሁ ስጋ ባይዘው ማለት ነው። እና ያ ስጋ ቤት አባትየው ምን ያደረጉ ነበረ? እንደዚህ ከበሬው ከጥሬ ስጋ ውጪ የሚቀሩ የበሬውን ስጋዎች ቅቅል እያደረጉ ሰዎች ገብተው ቅቅሉን በጣም በቅናሽ በሆነ ዲስካውንት በሆነ ዋጋ በቃ ተሰርቶ እንዲበሉ ያደርጉ ነበር ሰውየው። ከዛ ሰውየው ሞተው ልጅየው ነው አሁን ያለው የዛን ሰዓት የዛሬ 11 ዓመት የነበረው። ከዛም በኋላ እኔም የሆነ ሰው ይዞኝ ሄዶ መብላት ጀመርኩ ማለት ነው። በልቻለሁ ብዙ ጊዜ እና ይዞኝ ሄደ። ይዞ መውጣት አይቻልም፣ እዛ ውስጥ ነው ታዛለህ፣ ትበላለህ ማለት ነው። እና አንድ ቀን ምን ገጠመኝ መሰለህ? በጣም ብዙ ስጋ ነው እንትን ቅቅሉ ላይ በቃ ይዘጋሃል ማለት ነው። በጣም ብዙ ስጋ ነው፣ ርካሽ ነው። እና አንድ ቀን ምን አገኘው? እንዲህ ክብ አጥንት ረጅም ክብ ሆኖ ረጅም፣ ከዛ ሙሉ ስጋ ምናምን ያለበት አገኘውም እና እየበላው ምን ብዬ አሰብኩኝ፣ ቆይ ይሄ የበሬው የትኛው ክፍሉ ነው ብዬ ማሰብ ጀመርኩ። የበሬው ምኑ ጋ ነው? እስካሁን ያልተመለሰልኝ ጥያቄ ነው። እኔ እንግዲህ ቄራ አልሰራም፣ ግን በእርግጥ በሬ ቅርጫ ምንም ሲደረግ ቤትም ሌላም ቦታ የትም ቦታ ላይ እንደዚህ ስጋዎች ምናምን እበላለሁ። ያ አጥንት እስካሁን የበሬው የትኛው ክፍል እንደሆነ እስካሁን አልተመለሰልኝም። ክብ ነው፣ ረዘም ያለ ነው፣ ስጋ ነገር አለው ዙሪያው። እንዲህ ይዤው ማለት ነው ቀጥታ ብልጭ ያለብኝ የበሬ የትኛው ክፍል ነው። ቁም ነገር ነው የምነግራችሁ። የበሬው የትኛው ክፍል እንደሆነ እስካሁን አላወቅኩኝም። እዛ ቤት ደግሜ አልገባውም። ወጣው እና ብዙ ዘግናኝ ነገሮች ትሰማላችሁ በዚህ በክርስቲያን ስጋ ቤት አካባቢ ያለው ነገር። በአህያ ስጋ፣ በአይጥ ዱለት፣ በምን በጣም ዘግናኝ የሚባሉ እንደው ስም ለመጥራት ራሱ የሚከብድ ብዙ አይነት ስጋ የሚሸጡ ሰዎች አሉ ይባላል። ገንዘብ ለማግኘት ብለው ትርፍ ለማግኘት ብለው ለህብረተሰቡ የማይሆን ስጋዎችን የሚያቀርቡ ሰዎች አሉ። የእውነቴን ነው የምነግራቸው። እና በሙስሊሙ ላይ በብዛት እንደዚህ አንድም እኔ ሰምቼ አላውቅም። በሙስሊም ስጋ ቤት እንደዚህ አይነት ስጋ ሲሸጥ ተገኘ የሚባል እኔ ሰምቼ አላውቅም። ለምንድን ነው የሆነው? የክርስቲያን ስጋ ቤት ባለቤቶች ምን ጎሏቸው ነው? ስጋ የሚሸጡ ከሆነ የበሬ ስጋ የሚሸጡ ከሆነ ትርፍ ከሱ ላይ የሚያገኙ ከሆነ ሌላ ትርፍ ለማጋበስ ገና የዱር አራዊት ፈልጎ የአህያ ስጋ የምን ስጋ አርጎ የአሳማ የምን ቀላቅሎ ድብልቅልቁን አውጥተህ ለበቃ መብላት ለማይፈልገው ሰው ማብላት ምን የሚባል ነገር ነው? እስቲ ስለ አህያ ስጋ አንድ ያሉትን ነገር እስቲ እንስማቸው። አንድ አባታችን
በእርግጥ 5 ደቂቃ ነው፣ 1 ደቂቃ ነው ቆርጬ። እባብ የሚመገቡ አሉ፣ ዘንዶ የሚመገቡ አሉ፣ አዞ የሚመገቡ አሉ። ኢትዮጵያ ውስጥ አሉ። እዚህ ብዙዎች ባንጠራቸው ይሻላል። ስለዚህ ከኦሪቱ የተነሳ በጣም የማይወዷቸው አሉ፣ መብታቸው። ለምሳሌ ማር ማይልስ አለ። ብፁዕ አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ ላይ ገልጠውታል። ይሄ ማር ማይልስ አለ፣ ወተት ማይጠጣ አለ በተፈጥሮ ስለጠላቸው ነው እንጂ ያረብ ሰው ነው አይደለም። ስለዚህ በምንም አይነት ዛሬ በምድር ላይ የሚያረክስ እንስሳ የሚያረክሱ አይሆንም። ምክንያቱም የመድኃኔዓለም የኢየሱስ ክርስቶስ ስም የማይቀድሰው የረከሰ የማይባርከው የተረገመ ነገር ሊኖር አይችልም። የሱ ስም የማይቀድሰው የረከሰ ነገር ሊኖር አይችልም። ከዚህ ሁሉ ጋር ነው እንደሰማችሁት ነው። እኚህ ሰውዬ ምንድነው አባ እያሉ ያሉት ምንድነው? የረከሰ የሚባል ነገር የለም። ቤተክርስቲያን የአህያ ስጋ አትብሉ አትልም ነው እያሉ ያሉት። እንግዲህ እኚህ ሰው እንዳያቸዋቸው ናቸው። ሙሉ ቪዲዮ 5 ደቂቃ ምናምን ነው። እንግዲህ የአህያ ስጋ አትብሉ አትልም ቤተክርስቲያን ብለው ያስተምራሉ ማለት ነው። እኚህ ሰው ምን ማለት ፈልገው ነው? የአህያ ስጋ አትብሉ ብላ ማታስተምር ከሆነ ለምንድን ነው የክርስቲያን ስጋ ቤት ልክ የፍየል የበግ የበሬ ተብሎ እንዳለ ስጋ ቤት የአህያም ተብሎ ያሳማ ተብሎ መቀመጥ አለበት? ሰው በቃ የሚፈልገውን መብላት አለበት። ለምሳሌ የበሬ ስጋ ብቻ ነው መብላት የምፈልገው የሚል ሰው የበሬ ስጋ ገብቶ ይበላል ማለት ነው። የበሬ ስጋ የሚፈልግ ሰው የበሬ ስጋ ቤት ገብቶ፣ የፍየል ቁርጥ ቤት ተብሎ ደግሞ አለ አይደል? የፍየል ቁርጥ ቤት ካለ የፍየል ቁርጥ ቤት ገብቶ ይበላል። የበግ ካለ የበግ ብሎ ይገባል ማለት ነው። የአህያ ከተባለ የአህያ በቃ አህያን መብላት አልፈልግም ካለ አንድ ሰው ለምን ቀላቅለህ ታበለዋለህ? በብዛት እንደነዚህ አይነት ችግሮች አሉት የክርስቲያን ምግብ ቤት ነው። እነዚህ አባት እንግዲህ አሁን 5 ደቂቃ ነው ቪዲዮ፣ 1 ደቂቃ ነው ቆርጬ ያሰማችሁ። እንግዲህ ምን ሊሉ እንደፈለጉ ሙሉ ሀሳባቸውን ተረድታችሁታል። በቃ የረከሰ ነገር የሚባል ነገር የለም ነው፣ ሁሉም ነገር የተቀደሰ ነው ነው። እስቲ ደግሞ ዘበነን እንስማና እንመለስ። እስቲ ከእሱ ሀሳብ ቀደም ብለን ግን እናንተ ምንድነው እስቲ በዚህ ጉዳይ ላይ ምንድነው ሀሳብ የምትሰጡት? ሀሳብ ስጡበት። ምክንያቱም ዝም ብሎ አንዱ ተነስቶ ይፈቀዳል አንዱ ተነስቶ አይፈቀድም እያለ እኛ እኮ በልምድ ባህላችን አይፈቅድም ነው። ባህላችን አይፈቅድም፣ በቃ አላደግንበትም። ለምሳሌ አሁን ኢትዮጵያ ውስጥ ሆኖ እንዲህ ዳር አካባቢዎች ላይ አይጥ ምናምን የሚበሉ ማህበረሰብ ክፍሎች እኮ አሉ። በቃ እነሱ አይጥ መብላት ለእነሱ ኖርማል ነው፣ ምንም ችግር የለውም፣ ይበላሉ። ለእኛ ግን በቃ አላደግንበትም። አይጥኛ ግደለው ተብሎ ሲገደል በወጥመድ በምናምን ይዘህ ስትወረውረው ነው እንጂ የምናውቀው በልተን አናውቅም። እና ያለመድነው ነገር እንዴት ነው ልንበላው የምንችለው? በቃ ካልፈለክ እኔ አሁን ለምሳሌ ወተት አልጠጣም ነው። ለምሳሌ ወተት አልጠጣም ማለት በቃ አልጠጣም ማለት ነው። አልጠጣም ወተት አልወድም ማለት ነው። ለምን አልወደድክም ማንም ሰው ሊለኝ አይችልም። የሆነ ሰው ምን እንትን ለምን አላደረክም ማለት አልችልም። ስለዚህ እስቲ የዘበነን ደግሞ እንስማው። የአባታችንን ቅድም እሳቸው እንግዲህ አያረክስም ብለዋል። እስቲ ዘበነን ደግሞ ኢትዮጵያውያን ምን ሆናችሁ? ስለ አሳማ መብላት፣ ስለ ጅብ መብላት፣ ስለ አህያ መብላት የምናወራበት ሰዓት ነው። ህጉስ ይፈቅዳል? ቤተክርስቲያንስ ትፈቅዳለች? እስቲ ይፈቀዳል የሚል ተማርኩ የሚል ሰው መጥቶ ይናገር። ለአዳም የተከለከለ፣ ለኖህ የተከለከለ በህገ ልቡና፣ ለሙሴ የተከለከለ በህግ የተሰጠው ወነበቦ እያለ እኮ በዕብራይስጡ 613 በእኛ 572 ወነበቦ የተሰጠው ትእዛዝ። ኢትዮጵያን ብሉይ እኮ መመሪያችን ነው። የተፈጸመው ተፈጽሟል ብለን እኮ ዛሬ ድረስ እኮ አይደለም ብሉይ ህገ ልቡናን ጭምር የምንመራ ሰዎች እኮ ነን። 10ቱ ትእዛዛት እኮ የብሉይ ናቸው። በሐዲስ የተሰጡ መሰለ እንዴ? 10ቱ ትእዛዛት እኮ የብሉይ ናቸው። ታቦተ ጽዮን እኮ በብሉይ ነው የተሰጠችው። ታቦተ ጽዮን እኮ
እስከ መጨረሻ ድረስ ሕጉን የጠበቀ ይድናል ብሎ ነብዩ ሚልክያስ በምዕራፍ 4 ለሙሴ ያዘዝኩትን በኮሬብ የነገርኩትን ትእዛዛት ሁሉ ጠብቁ፣ ያኔ የጽድቅ ፀሐይ ኢየሱስ ይወጣላችኋል ያለው እኮ ያንን ነው እንዴ። ቀስ እያላችሁ ወዴት ልትሄዱ ነው? ኢየሱስ ክርስቶስ በ8 ቀኑ ቤተ ግዝረት በ40 ቀኑ ወደ ቤተ መቅደስ ሄደ እኮ። የብሉይ ሕግ እኮ ነው። ገላትያ ምዕራፍ 4 ቁጥር 4 ላይ እኮ ከሕግ በታች የተወለደውን አንድያ ልጁን ላከው የሚለው እኮ ይሄ እኮ ነው። ይሄን ሁሉ የሚደመስስ የቤተ ክርስቲያኒቷን ምሰሶ እየነቀነቃችሁ እንደሆነ ታውቃላችሁ። ተማርን የምትሉ ሰዎች ናቸው። ይሄ ዩቲዩበሩ ሕፃን አይምሮ ሲደርስ ይደርስበታል። አያችሁ አንጢያኮስ ምን እንደሰራ ምን እንዳደረገ። ስለዚህ የታነቀ ከአውሬ የተረፈ ደም የበከተ አትብሉ የሚለው ትእዛዝ ከየት እንደመጣ መጀመሪያ ማወቅ ያስፈልጋል። በሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ያለው፣ በዘሌዋውያን ምዕራፍ 17 ቁጥር 14 ላይ ነው ያለው። የሕግ ከዛ ነው የተወሰደ ዘሌዋውያን ላይ ነው። አመሰግናለሁ። እንግዲህ ይሄ 12 ደቂቃ ቪዲዮ ነው። በቃ ይሄ ደግሞ አትብሉ ይላል ነው የሚለው። እንግዲህ ገብቷችኋል። ዞሮ ዞሮ ብሉም ተባለ አትብሉም ተባለ እኛ ሰላም ተሰምቶን ስጋ ቤት ገብተን ስንበላ ሰላም እንዲሰማን ንጹህ ነገር እንድታቀርቡልን፣ ገንዘብ ለማግኘት ብላችሁ ብቻ ማይሆን ነገር የምትሸጡ ሰዎች፣ የዱር አውሬ የቤት እንስሳ ማይበሉ እንደዚህ በቃ ሰው አርዶ ማይበላቸው የሚጸየፋቸው ነገሮችን የምታቀርቡ ሰዎች በብዛት በእነዚህ አይነት ነገሮች አሉት። የክርስቲያን ምግብ ቤት ላይ ነው። ሁላችሁም የክርስቲያን ምግብ ቤት ላይ ባለቤቶች፣ ወጥ ቤቶች፣ አስተናጋጆች፣ ስጋ ቤቶች በሙሉ ህብረተሰባችሁ ያንን ስጋ ለመብላት ገንዘቡን እንዴት አድርጎ እንደሚያመጣው እንዴት ደክሞ እንደሚያመጣው ባለቤቱ ሰውየው ነው የሚያውቀው። እናንተም ደግሞ ፈጣሪ የሰራችሁትን ነገር እንዲባረክላችሁ የተሻለም ነገር እንዲገጥማችሁ ለልጆቻችሁ መልካም ነገር እንድታስቀምጡ እንደው ቢሆን የሰው ልጅ የሚበላውን ነገር በስነ ስርዓት ብታቀርቡለት መልካም ነው። ቢሆን በቃ ጥሩ ነገር በቃ የሚበላ የፍየል ከሆነ የፍየል፣ የበግ ከሆነ የበግ፣ የበሬ ከሆነ የበግ እያላችሁ ብታቀርቡለት። እኔ በጣም ደስ የሚለኝ ነገር ያየሁት ቴፒ የሚባል ቦታ አልፈ ልክ በቃ ከቴፒ ትንሽ እንደዚህ መንገድ ነች። ሜቲ ወይም ጎደሬ ወረዳ የሚባል ቦታ ላይ ወደ 5 ወር መልካ ኢትዮጵያ ደን ባዮ ሪዘርቭ የሚባል የጫካውን መጠበቂያ ምድር ከተፈጠረች ደን ያልተቆረጠባት ቦታ ተብላ የተመዘገበች ቦታ አለች። እዛ አካባቢ ላይ ማለት በጣም ጥቅጥቅ ያለ ጫካ ነው። ያንን ደን ባዮ ሪዘርቭ ለመጠበቅ የተሰራውን ቢሮ ፊኒሽንግ ስራ ለመስራት እንዳጋጣሚ ሆኖ ወደ 5 ወር እዛ አካባቢ ተቀምጫለሁ። ምንድን ነው ያየሁት? ካቦ ምናምን የሚባል ቦታ፣ ትንሹ ሜቲ ትልቁ ሜቲ የሚባል ቦታ አለ። ስጋ ቤቶች አሉ፣ የክርስቲያን ስጋ ቤቶች፣ የሙስሊም ስጋ ቤቶች አሉ። እንግዲህ እዛ አካባቢ ላይ ምንድነው የታዘብኩት? በሬ የሚታረደው የበሬ ስጋ መሆኑ ይታወቃል። እና ምንድነው በሬው ከታረደ በኋላ ልክ ስጋው አሁን ተሰቅሏል አይደለ? ፊት ለፊት ላይ የበሬ ጭንቅላት ይሰቀላል። ምን አይነት በሬ ሆኖ ምን አይነት በሬ እንደታረደ ሰው እንዲያይ ሸካ ይለም ውስጥ ደስ ብሎ ተበላለ ማለት ነው። ስለዚህ እዛ የታዘብኩት ነገር ምንድነው? በሬው በቃ ጭንቅላቱን እያየ በልተህ እንትን ትላለህ ማለት ነው። ግን እኔ እንደው ሁልጊዜ እንትን ምለው ነገር ያጠራጥረኛል። የሆነ አንዳንድ ምግብ ቤት ስትበሉ በቃ የሆነ የሚገጥማቸው ነገር አሁን እኔ በነገራችን ላይ እዚህ አካባቢ እንደዚህ ይሸጣል ምናምን ሳይሆን እንደው በቃ እንደዚህ የምታረጉ ሰዎች እዚህ ከተማ ነው ማለትም አያስፈልግም። ሁሉም ቦታ ላይ የክርስቲያንም የሙስሊም ምግብ ቤት አለና እንደው በቻላችሁት መጠን የክርስቲያንም የሙስሊም ምግብ ቤትም ያላችሁ ሰዎች ለሰው ልጅ ነግደህ ለማትረፍ ነው አይደል? ሰርተህ የሰራው ነገር እንዲባረክልህ በዛም ትርፍ እንድታገኝ ፈጣሪም ደግሞ በዛ ውስጥ እንዲረዳ ከሆነ ያን ያክል ከፍተኛ ትርፍ ለማግኘት ብዙ ርቀት ባንጓዝ መልካም ነው የሚል ሀሳብ ነው። ምክንያቱም ምንድነው መሰላችሁ ገንዘብ ሰብስበ በቃ መጨረሻ ላይ ምንም ትርጉም የማይኖርበት እንትን ላይ ስቴጅ ላይ ትደርሳለህ። ገንዘቡ በሱ ተከምሮ ምንም ያ ገንዘብ ለአንተ ምንም
የማያመጣበት ነገር ላይ ትደርሳለህ። እኔ እንደው የከተማውን ሰውየውን ስም ባልጠቅስም የሆነ ሰው አለ፣ በጣም ሀብታም ነው፣ ማደያዎች አሉት፣ ህንፃዎች አሉት፣ ምን አለው፣ ፎቆች ምናምን አሉት፣ ብዙ መኪናዎች አሉት፣ ሁሉም ነገር አለው። ግን ሰውየው ስጋ እንዳይበላ የሆነ ነገር አለበት፣ ሽሮ እንዳይበላ የሆነ ነገር አለበት፣ የሆነ ነገር እንዳይበላ የሆነ ነገር አለበት። ፈጣሪ ያሳያችሁ። ያ ሁሉ ብር ተከምሮ በቀን ስንት ሚሊዮን ብር እያተመ የሚበላው ጎመን ነው፣ የተቀቀለ ጎመን፣ ለዛውም ጨው ሳይጨመርበት። ለዚህ ነው የምትኖረው። ጤና የለህም። የምትሰራው ነገር የምታደርገው ነገር ጤናህን ያሳጣሃል። የእውነቴን ነው ነገር አትበላው ሊመስልህ ይችላል። አንተ እዚህ ጋር ለወንድም ለጎረቤት ለሌሎችም ሰዎች የአህያ ስጋ እያበላህ ያ ብር ተጠራቅሞ አንተ አትበላው፣ ልጆችም አይበሉት፣ ባዶ ነው የሚቀረው ሜዳ ላይ። ቁም ነገር ነው ነገር። የህሊና እረፍትም የለህም፣ በሰማይም የለህም፣ በምድርም ርስት ታጣለህ። ሲታወቅ በምድር ርስት ታጣለህ። የሰማዩንማ ተወው፣ በቃ ገሃነም ነው የምገባው። ምክንያቱም የሰው ልጅ እኔ መጥቼ ብሬን ይዤ መጥቼ የበሬ ስጋ ነው ብዬ አዝዤ ስበላ እኔ አይምሮዬ እና ልቦናዬ የሚያውቀው የበሬ ስጋ መሆኑ። አንተ የሌላ ነገር የአይጠ መጎጥ ስጋ ልታቀርብልኝ ትችላለህ። እኔ አላውቅም፣ በልቻለሁ፣ ወጥቻለሁ፣ ትጠየቅበታለህ። ስለዚህ ሁላችንም ብናስብና ብንተሳሰብ መልካም ነው። አሁን አንዳንድ ሰው የሆነ ቦታ እንደው ስም ላለመጥቀስ እሞክራለሁ፣ የሆነ ቦታ ላይ ህዝቡ ተሰልፎ ነው የሚበላ ነበር አሉ። በልተ መጨረሻ ላይ የእንትን ስጋ ነው ሲባል ማስታወቅ፣ ማቅለሽለሽ፣ ሰውየውን በቃ የሆነ ነገር እናድርግ ብሎ መነሳት ትርጉም የለውም። እናስብ። ሲታወቅ የወል መግቢያ ቀዳዳ ነው የሚጠፋበት። እስከሚታወቅ የተወሰነ ጊዜ ልታበላው ትችላለህ ይህን ህዝብ ማለት ነው። ሲታወቅ ግን አንተም መግቢያ ታጣለህ፣ በፈጣሪም ዘንድ ያስጠይቅሃል። የሰው ልጅ ያልፈለገውን ነገር ማብላት። በቃ ለምሳሌ አንድ ሰው የፍየል ቁርጥ ቤት ብሎ ከከፈተ ሰው እዛ ቤት የሚሄደው ምን ለመብላት ነው? የፍየል ቁርጥ ነው ለመብላት የሚሄደው። በቃ የፍየል ነው ብሎ ነው የሚሄደው፣ የፍየል ቁርጥ ሊበላ ነው። የፍየል ነው ብለህ የበግ ራሱ ማቅረብ የለብህም። በቃ የፍየል ነው ካልክ የፍየል ቁርጥ ቤት ማቅረብ፣ የፍየል ቁርጥ ማቅረብ ነው ያለው። ቀጥታ ፍየል ብቻ ነው ማቅረብ ያለው። በግ አሁን የበግ ስጋ ከፍየል ስጋ ጋር የሚለያይበት ነገር አለ። በቅርጽና በሳይዝ እንዲህ ስትመለከተው ከተገፈፈ በኋላ ከላቱ ውጭ ብዙም አትለየውም። ጮማነት ምናምን ብቻ የሆነ የምትለይበት ነገር አለ፣ የሚመሳሰልበት ነገር አለ። ገብቶሃል አይደል? የበግ ስጋ እንኳን መቀላቀል የለብህም። የፍየል ቅቅል ነው ካልክ የበግ መጨመር የበሬ መጨመር የለብህም። ይሄ ራሱ ትልቅ ወንጀል ነው። በቃ የሰው ልጅ ብሩን አውጥቶ ገንዘቡን አውጥቶ የሚፈልገውን ነገር ነው መብላት ያለበት። ባለፈው የሆነ ሚዲያ ላይ በደንብ እየተሰራጨ የነበረ ትልቅ የበርገር ቤት የሰው ስጋ ለስንት ዓመታት ለስንት ቀናት ነው ለስንት ወራት ሲያበላቸው የነበረ። እንግዲህ አስቡ፣ ይህን ያክል የሰው ጭካኔ ገንዘብ ለማግኘት ማለት ነው። ገንዘብ ለማግኘት ለብር ብሎ የሰው ስጋውን ይሸጣል። ምን ያደርግልሃል? ያ ገንዘቡ መጨረሻ ላይ ምን ይሰራልሃል? እንደ ቅድሙ ሰውዬ ነው። ህንፃ ተደርድሯል፣ ቆሟል። መኪናዎች ተደርድሯል፣ ቆመዋል። ፎቅ ቆሟል። ታየዋለህ፣ ህንፃውን አትበለው፣ ምንም አትበለው። ስለዚህ ሰዎች እንደነዚህ አይነት ሪስኮችን አንውሰድ። እንዲህ ሰው ወጥቶ ፊት ለፊት አይን ያፈጠጠ ነገር ሆኖ እስኪናገር ድረስ መጠበቅ መቻል የለብንም። በቃ የሰው ልጅ ኢትዮጵያ ውስጥ ምንድን ነው እናንተ አለባበስ ላይ ሲሆን ነው ባህላችን ተነክቶ ምናምናም ተብሎ ሰው ሆ የሚለው። የሚበላው ነገር ላይም እኮ ሆ ብላችሁ መነሳት እኮ አለባችሁ። ምግብ ቤቶች ላይ፣ ሆቴሎች ላይ፣ ስጋ ቤቶች ላይ የሚሸጡ ስጋዎች እንደዚህ የተቀላቀሉ ነገሮች አሉ ተብሎ በሚዲያ እስከሚወራ ድረስ መጠበቅ እኮ የለበትም። በቃ እሴታችን ተነክቷል፣ እንደዚህ አይነት ነገር በእኛ ባህል ምናምን አይበላም አይለበስም ብለህ በልብስ አሁን ራቁቱን ሄደ የሆነ ወንድ የሆነ ሴት ራቁት ሄደ ተብላ ይከሰሳል። ኢትዮጵያ ውስጥ ወግና ሴትን አልጠበቀችም ተብሎ ምግብ ቤቶች ለምንድን ነው አይጠየቁም? ከብቶቹን ለማደለብ ራሱ የሚወጋው መርፌ
የሚሰጣቸው መድኃኒት እንደዚህ በደንብ የጤና እውቀት ያላቸው በዚህ በእንስሳት ሕክምና ላይ እውቀት ያላቸው ሰዎች እዚህ ሀሳብ ላይ ሀሳብ በደንብ ያካፍሉበት። እኔ እውቀቱም ስለሌለኝ ግን ዝም ብዬ ከላይ አንስቼላችሁ የሚሄደው በሬው ራሱ እሱን ለማደለም የሚካሄድበት ርቀት፣ የሚሰጠው መድኃኒት፣ እነዚህ ነገሮች ራሱ መታወቅ መቻል አለባቸው። ዶሮ ለማራባት ዶሮዎቹ እንዲፋፉ የሚካሄድበት ርቀት፣ የሚበሉት ነገር ዘግናኝ ነገር አሁን እንደዚህ ደም ምናምን ይበላሉ አሉ። እኔ አሁን የፈረንጅ ዶሮ በቃ እያስጠላኝ የመጣው እንዲህ ከቄራ ደም ተወስዶ ደሙን በልተው ምናምን የሚባል በቃ ተፈጥሯዊ ያልሆነ ነገር የሚካሄድበት ርቀት። ለምን ዶሮዎቹ ደም በሉ ምናምን ሳይሆን ሌላ እህል አብልተህ ልታሳድጋቸው ትችላለህ። እህል አብልተህ ምን አብልተህ ልታሳድጋቸው ትችላለህ። የሆነ ወጣ ያለ ነገር በቃ ለየት ያለ ነገር እያደረግን የሰው ልጅ ከበላ በኋላ ምንድነው አሁን በሰሞኑ እየበዛ ነው፣ ካንሰር፣ ኩላሊት ፌል ያደርጋል ይባላል፣ ጉበት፣ ምኑ የሆነ ነገር በሽታ በጣም ተበራክቷል ተብሎ ፋሽን የሆኑ በሽታዎች አሉ። ምንድነው ምክንያታቸው ሲባል በቃ ይህ ተፈጥሯዊ የሆነ ነገር ስለምንጠቀም ነው። ምንበላው ነገር ሁሉ በቃ አርቲፊሻል ሆኗል። እነዚህ አርቲፊሻል ነገሮች ጋር ሲመጡ ከሰውነታችን ጋር አልስማማ እያሉ እኛን ወደ ተለያየ በሽታ ውስጥ እየከተቱን እያሳመሙን ነው የሚገኙት። ስለዚህ እናንተ ለልጆቼ አስባለሁ፣ ልጆቼን ይወዳሉ የምትሉ ሰዎች እንደው በአቅም ያላችሁ ሰዎች እንደው በስጋ ዙሪያ በጣም ብዙ ነገር እየተባለ ስለሆነ እኔ እንደው ምን ትመክራለህ ምንሰሚ ነው ብባል አቅም ያላችሁ ሰዎች ለልጆቻችሁ እንደው እዛው ቤትም ጎረቤትም ላሉ ለዘመዶች ቤት ውስጥ አርዳችሁ ፍየልም ከሆነ ፍየል፣ በግም ከሆነ በግ፣ ሌሎችም እንደዚህ አቅም የሌላችሁ ሰዎች እንደው ሰብሰብ እያላችሁ ቅርጫ ስጋ እንደው ያማራችሁ ጊዜ የሆነ በሬ ገዝተህ ከገበያ ትክክለኛ በሬ እንዲህ ባጉል እንደ ቅርጽ ያላወጣ ዝም ብሎ ያልተውጣጠረ በሬ በምን እንደተውጣጠረ ራሱ ማይታወቅ እንደዚህ አይነት ነገር አድርገህ እንትን በል ቅርጫ አድርጋችሁ ብሉ። እኔ ይኸውላችሁ አሁን ላይ እንግዲህ ወንጀለኛው ነው ተበደልኩኝ ብሎ የሚከሰው ባይዘው አሁን ላይ በጣም የሚገርማችሁ ነገር ለዛ ከተማና ቦታ ላለመጥቀስ ሞክራለሁ። ምክንያቱም ሆሆታ እየተነሳ ስለሆነ ማለት ነው። እኔ የሆነ ከተማም ደግሞ እንደዚህ ታዝቤያለሁ። በብዛት አሁን ኢትዮጵያ ላይ ኤክስፖርት የሚያደርጉ አካላቶች አሉ። ለምሳሌ የፍየል ስጋ፣ የበሬ ስጋ፣ የአህያ ስጋ ኤክስፖርት ይደረጋል እየተባለ ነው። የአህያ ስጋ የምንም ስጋ እና የፍየል ስጋና የበግ ስጋ ኤክስፖርት የሚያደርጉ ሰዎች በብዛት ፍየሎቹን እንግዲህ ከአፋር ከተለያየ ቦታ ነው የሚያመጧቸው። ሲመጣ እኔ የታዘብኩትን ነው የምነግራችሁ፣ የእውነቴን ነው የምነግራችሁ። እንትን ያልኩትን ነገር ያየሁትን ነገር ማለት እና ሲመጡ በጣም ተፋፍገው ነው የሚመጡት። ገብቷቸዋል። ተፋፍገው ይመጣሉ። ሲራገፉ የሚሞቱ ፍየሎችና በጎች አሉ። ሌላውን ተውት ነው። እነዚህ የሚሞቱ ፍየልና በጎች የት ነው የሚደረጉት? እዛው ኤክስፖርት የሚያደርገው ፋብሪካ ድርጅት ሪጀክት ነው የሚያደርጋቸው፣ ሞተዋል። ግን ውስጥ ያሉ ሰራተኞች ምን ያደርጋሉ? አውጥተው ለሆቴሎች ነው የሚሸጧቸው። ይሄን የምታውቁ ሰዎች እንደው በሰፊ መረጃ ስጡበት። እዚህ ጋር የሞቱትን ፍየልና በጎች ሪጀክት የተደረጉትን አውጥተው ይሸጣሉ። የበከተ ነገር ለሰው እያበላችሁ ነው ማለት ነው። ለትንሽ ብር ብላችሁ ለትንሽ ብር። አሁን ለምሳሌ የሞተ በግና ፍየል አንድ ክርስቲያን ወይም የሆነ ምግብ ቤት ቢገዛው እንደው 5,000 ብር ገዛው ብንል የሞተ የበከተውን ማለት ነው። ትክክለኛው በግ 10,000 ብር ነው የሚገዛው ብንል 5,000 ብር ነች አይደለ? ለ5,000 ብር ብለህ አንደኛ እምነትህን፣ ሁለተኛ ማህበረሰቡን፣ ሶስተኛ ሰውን እየጎዳ ነው። የሆነ ቀን የታወቀ ቀን ግን አንደኛ በህግ ያስጠይቃል፣ ሁለተኛ በነፍስህም፣ ሶስተኛ ሰውም አይፋታም። የሞተ ነገር እያበላው ቤተሰብ ዘመድ አዝማዶች ራሱ በመንገድ እንዳያልፉ ነው የምታደርጋቸው። እናንተ የአባታችሁ የሞተ በሬ እየሸጠልን የሞተ በግ እያበላን ተብሎ አይታል። መንግስት ብዙ ጊዜ ይናገራል። ስታሳርዱ የእርድ እንትን አገልግሎት እንደዚህ ባለ ቦታ እንደዚህ ባለ ቦታ ይደረግ፣ በቄራ ተመርምሮ ምናምን ይባላል። እኔ አንዴ ወደ ደሴ ነው ኮምቦልቻ የሚባል አካባቢ ነው በሬው ተገዝቶ
ምርመራ ምናምን ይደረጋል እና የአጥንት ካንሰር አለበት በሩ ያስይዛል። በቃ ስጋው ነው ሙሉ ለሙሉ የተጣለው። አንዳንድ ባለ ሆቴሎች ታዲያ ሽንት ቤት ውስጥ ምናምን በግና ፍየል ምን የምታሳርዱ ሰዎች እነዛ በሬዎች ምን በሽታ እንዳለባቸው እኛ ምን እናውቃለን? በቃ መንግስት አስመርምርና አሳርድ ቄራ ሲል ቄራ ማሳረድ ያለበት በብዛት አሁን በየሽንት ቤት ላይ የሚያሳርዱ ባለ ሆቴሎች አሉ። ሽንት ቤት ላይ፣ ሻወር ቤት ላይ፣ ቆሻሻ ቦታ ላይ ቄራ ላለማሳረድ ገብቷቸዋል። ስለዚህ እንደነዚህ ነገሮች አሉ። የተነሳንበት ነገር ፍራው የቲቻ እንግዲህ እኔ የትም ዓለም ላይ ሲሄድ የሙስሊም ምግብ ቤት ነው ገብቼ ጎግል አድርጌ የሚበላው እንጂ ክርስቲያን ምግብ ቤት አልበላም። ምክንያቱም ሙስሊሞች በተቻላቸው መጠን ይሄ የማይሆን ነገር ሐራም የሆነ ነገር አይቀላቅሉም ያለው ነገር በእርግጠኝነት 100% እኔም የምደግፈው ነው። ለምንድነው የሚባል እንደ ክርስቲያን ስጋ ቤቶች የአህያም የአይጥም የምንም የሚሸጡ ተብለው አንድም ቀን ሰማቸው ተነስቶ ያውቃል? እኔ አንድም ቀን ሰምቼ አላውቅም። የአሳማ ስጋ ሸጡ፣ የጅብ ስጋ ሸጡ፣ የአህያ ስጋ፣ የፈረስ ስጋ፣ የምን ስጋ ሸጡ ተብሎ የለም። አብደላ ሆቴል፣ አብደላ ሙስሊም ሬስቶራንት ታሸገ የሚል ነገር ሰምቼ አላውቅም። በክርስቲያኑ ሆቴል ላይ ግን ብዙ ነገር ነው የምንሰማው። ከዚህም በላይ ሰቅጣጭ ነገር ነው የምንሰማው፣ ከአይጥ ስጋ ጀምሮ ከምን ስጋ ጀምሮ። ስለዚህ ይህን ያነሳንበትን ሀሳብ ሃይማኖቱን አይመለከትም፣ ስጋ ቤቶችን ነው የሚመለከተው። የክርስቲያን ስጋ ቤት ብለው የሚሸጡትን ሰዎች ነው የሚመለከተው እንጂ የእነሱ ሊያራምዱበት የፈለጉ የሃይማኖትን ተቋምን አይመለከትም። ምክንያቱም የሃይማኖት ተቋሙ እዚህ ጋር ይህን ስጋ ሽጡ ብሎ ለእነሱ የሰጣቸው የለም። እኔም ነገ ተነስቼ አንድ ቀን ቤተክርስቲያን ሄጄ ማላቅ ሰውዬ ተነስቼ እምነት ሰሚ ነው የክርስቲያን ስጋ ቤት ብዬ ከፍቼ የጅብ ስጋ ሊሸጥ እችላለሁ። እኔን እንጂ የሚመለከተው ክርስትና ተቋሙን አይደለም የሚመለከተው። ግን እኔ የክርስቲያን ስጋ ቤት ስለምን ክርስቲያኖች ነው ገብተው የሚበሉት እና ይህንን ነገር እንደው ጥንቃቄ ብናደርግ ከሚል ሀሳብ ነው። እምነት ሰሚ ነው አካል ነኝ። ይህንን ቪዲዮ እስከዚህ ሰዓት ድረስ ካያችሁት አይቀር ሰብስክራይብ በማድረግ ሼር፣ ኮፒ ሊንክ እያደረጋችሁ ድጋፋችሁን አሳዩኝ። አመሰግናለሁኝ። ይመቻችሁ። በሌላ ቪዲዮ እስከምንገናኝ ቻው።